እንግዲህ ለጠየቅሽኝ ጥያቄው ምንድን ነው? የሰው ልጅ በዚህ ሁኔታ ውስጥ ወይ ደግሞ ግራ በመጋባት ውስጥ ራሱን ባለማግኘቱ ውስጥ በመሰልቸቱ ውስጥ ጥያቄ እየጠየቀ ባለመመለስ ውስጥ መቆየቱ ምንድን ነው ብለህ ታስባለህ ወደሚለው ነገር ነው። በመጀመሪያ ትውልድ መውቀስ እንዳይሆንብኝ ታላቅ ይቅርታ እጠይቃለሁ። አውቀንም ይሁን ሳናውቀው ይዘን የመጣናቸው ብዙ ጉዳዮች አሉ። ከዛ ስንነሳ የሰው ልጅ የአስተዳደጉ የማህበረሰቡ እና የአኗኗሩ ውጤት ነው ብዬ አምናለሁ። ያን ስናምን ደግሞ አንድ ልጅ ወይ ደግሞ አንድ ቤተሰብ ሲመሰረት አንድ ተብሎ ነው የሚነሳው። ወይ ደግሞ አንድ ባል አለ፣ በሌላ ጎን ደግሞ ሚስት አለች። የእኛ መነሻ ግንድ እናትና አባት ከመገናኘት ወይ ደግሞ በፍቅር ከመጣመራቸው ይጀምራል። እንግዲህ አንድ ሰው ቤተሰብ ከመሰረተ የትዳር ህይወት ካቋቋመ ልጅ ወደ መውለድ ነው የሚመጣው። ልጅ ሲወልድ ደግሞ ልጅ ሀሳብ ነው። ብዙ ሰው የሚመኘው የሚያስበው ወይ ደግሞ የሚያስደስተው ነገር ነው። እንደ ቤተሰብ ልጅ አንዱ ትልቁ ስጦታ ነው። የትዳርም ገጸ በረከት ነው ብዬ አምናለሁ። ስለዚህ ልጁ ሲታሰብ ከእርግዝና ነው የሚጀምረው። ከመረገዙ በፊት ደግሞ አንድ ልጅ ሀሳብ ነበረ። ሀሳቡ ስሜት ለብሶ ወደ ስጋነት ተቀየረ ማለት ነው። እንግዲህ ሁሉም ሰው እንደሚያውቀው የ9 ወር ቆይታውን ጨርሶ ወደዚህ ምድር ይቀላቀላል። እዚህ ምድር ሲመጣ የመጀመሪያ የሚያገኘው ነገር ወይ ደግሞ በጩኸት ነው ልጅ የሚቀበለው። ስለ ልጅ 2 ነገር እናገራለሁ። ወደዚህ ምድር ሲመጣ የመጀመሪያው ነገር አዲስ ምድር ስለሚቀላቀል በጩኸት ይቀበለዋል፣ ያስፈራል። ሁለተኛ ከለመደው ነገር ውጭ ስለሚሆን እዛ ነው የሚጀምረው። የመጀመሪያው ግንኙነት እንግዲህ ከእናታችን ጋር ነው የሚጀምረው። ወይ ደግሞ አንድ ሕፃን እንደተወለደ እናት ሆድ ላይ እንደሚያድረው ሁሉ የመጀመሪያ ትምህርቱ የሚጀምረው እዛ ላይ ነው። በተወለደ ቅጽበት ስም ይሰየምለታል። ቤተሰብ የሚያደርገውን ነገር ይመለከታል። እንግዲህ እስከ 2 ዓመት ባለው የእድሜ ክልል ውስጥ ያየውን ነገር ሁሉ ነው ወደሱ የሚወስደው። ምክንያቱም አርግ አታድርግ የለውም። ሲራመዱ ሲያይ እሱ መራመድ ይፈልጋል። ሲናገሩ ሲያይ እሱ መናገር ይፈልጋል። ሲያደርጉ ሲያይ እሱም ማድረግ ይፈልጋል። ያው ስለ አስተዳደግ ካነሳን የመጀመሪያው 2 ዓመት ለህይወታችን ዋና ቁልፍ ነገር ነው። ከዛም ሲቀጥል ደግሞ ከ2 ዓመት እስከ 5 ዓመት ያለው አይደንቲቲያችንን የምንገነባበት ወይ ደግሞ እኛ ነን ብለን የወሰድነውን ነገር ማህበረሰቡ ወይ ደግሞ ቤተሰባችን በሰጠን የምንረዳበት። ከዛ ሲያልፍ ደግሞ 3ኛው የሚቀጥለው ነገር ከ5 እስከ 8 ዓመት ያለው ነው። በብዛት ሳይንቲፊካሊ እንደሚባለው አንድ ሰው እስከ 7 ዓመት ድረስ አብዛኛው ነገሮቹ ፕሮግራም ይደረጋሉ። ቀሪው ህይወት ያን የሰበሰበውን ወይ ደግሞ ከዛ ማህበረሰብ የወሰደውን ነገር ደጋግሞ በመኖር ነው የሚያሳልፈው። ስለዚህ ለአንድ ትልቅ ሰው መሰረቱ እስከ 7 ዓመት የነበረ በትክክል ያለየውና ያላወቀው ያልተረዳው ግን ደግሞ ሲሆን ሲደረግ በህይወት ላይ ሲፈጸምና ውጤት ሲያሳይ እየተመለከተው ያለው እውነታ ነው። ከዛም ሲያልፍ ደግሞ 4ኛው ስቴጅ አለ። እሱ ከ8 እስከ 12 ዓመት ያለው እሷ እድሜ ትንሽ የእንቅስቃሴ እድሜ ናት። አብዛኛዎቹ ልጆችም ለምን እንዴት ወዴት ብለው የሚጠይቁባት ጊዜ ናት። እስከ 13-14 ዓመት ድረስ ባለው ማንነቱ ተገንብቶ ያልቃል። ከዛ በኋላ ትልቅ ሰው ወይ ደግሞ እኔ አደገ ወደ መባል ይመጣል። አይደንቲቲያችን ያኔ ነው ሼፕ የሚደረገው ወይ ደግሞ እንደ ህግ የሚሰራው ያኔ ነው። እኔ እንደዚህ ነኝ፣ እኔ እንደዛ ነኝ፣ እኔ ይሄ ይሳካልኝ፣ እኔ ይሄ ይሳካልኛል፣ ይሄን እችላለሁ፣ ይሄን አልችልም የሚለው ከዛ የወሰደው ነው። ስለዚህ ለጠየቅሽኝ ጥያቄ መደምደሚያ የሚሆን ከ80% በላይ ሰው ማንነቱን የወሰደው ካሳደጉት ቤተሰቦች ነው።
እናት አባት ወይም ደግሞ ከአሳዳጊዎች፣ የቀረውን ደግሞ ከማህበረሰቡ ወስዷል። ስለዚህ ወደደም ጠላም አወቀም አላወቀም በዛ ህይወት ውስጥ ነው የሚኖረው። መለወጥ ይፈልጋል፣ ግን ፍላጎት ብቻ ነው። ማስተካከል፣ ማደግና ጥሩ ውጤት ማምጣት ይፈልጋል፣ ግን እሱም ፍላጎት ብቻ ነው። እዚህ ለዚህ መፍትሄ የሚሆነው በትክክል ራስን ከመጠየቅ ነው። መነሻው እሱ ነው ብዬ አምናለሁ። አመሰግናለሁ።